ምናምን ብዙም አይቀየርልኝም ነበረ። ከዛ ልክ 1 ወር ሆስፒታል ከቆየው በኋላ ኦፕራሲዮን እንድደረግ ተደረገ እና ኦፕራሲዮን ለመሆን ደግሞ ደም ያስፈልጋል ተባለ። መጀመሪያም 2 ሊትር ደም እንትን ብዬ ነበረ። 1 ከዘመድ በልግስና 1 ተገዝቶ ማለት ነው። እና ሁለተኛ ዙር ላይ ኦፕራሲዮን ሲሆን አሁንም 2 ሊትር ደም ያስፈልጋል ተባለ እና አንደኛውንም ሊትር ደም በግዢ ያገኘን። አንደኛው ሊትር ደም ደግሞ ለመግዛትም ያው ቤተሰብ አቅም የለውም ነበር እና ምንድነው የተደረገው? ከቤተሰብ ሲመረመር እንደ አጋጣሚ የኔ ታላቅ እህቴ አግብታ ነፍሰ ጡር ነበረች። የ4 ወር ነፍሰ ጡር ነበረች እና የ4 ወር ነፍሰ ጡር ሆና ነው ደም የሰጠችው ለኔ ማለት ነው። እና አሁን ሳይንሱ ስማረው በጣም ከባድ ነው እና ያ የተረገዘው ልጅ አሁን ተወልዶ 5ኛ ክፍል ተማሪ ነው። በጣም ጎበዝ ነው እና ደስ ይለኛል። አሁን እሱ ሳይረስኩኝ በጣም ብዙ ሰዎች ኤንጂኦ ላይ የሚሰሩ ሰዎች ይደውሉልኝ ነበረ እየተማርኩ ያለው አንተ ብቻ ጨርስ ስራ ትገባለህ እያሉ ማለት ነው። ከዛ ልክ እኔም ስመረቅ ምንድን ነው የማስበው? ስራ መግባት አይምሮ ውስጥ በቃ ብዙ ሰዎች ይደውሉልኛል፣ ያበረታቱኛል እና እኔም ልክ ተመርቄ ስራ እንደምገባ ነው አድርጌ የምስለው ነበር። ከዛ ልክ 2007 ተመረቅኩኝ። ከሐዋሳ ዩኒቨርሲቲ ስመረቅ በከፍተኛ ማድረግ ነው የተመረቅኩት። 3.82 አምጥቼ ነው የተመረቅኩት። አሪፍ ጂፒ ያለኝ የሚያስፈልገኝን ነገር ከዩኒቨርሲቲ ይዤ ነው የወጣሁት፣ እንዳይቆጨኝ ብዬ ማለት ነው። ምክንያቱም ወደኋላ ስለማልመለስ ይዤ መውጣት ያለብኝ ነገር ምንድን ነው ብዬ እያንዳንዷ ነገር ይዤ ነበር የወጣሁት። ግን ስራው ከየት ይምጣ? ለእኔ በጣም ቻሌንጅ የሆነኝ ስራ ለመቀጠር ሲሄድ ሰው ከላይ ነው የሚያየው እና ከላይ አይቶ የራሱን ዲሲሽን እንትን ይላል። ያው እጁ እንደዚህ ስለሆነ መስራት አይችልም። በቃ እንዴት ይሰራል ምናምን ማለት እንኳን በኮምፒውተር ላይ እንደዚህ መስራት ይቅርና በእስክሪብቶ ራሱ እንኳን ይጽፋል እንዴ ብሎ ነው እኔን ከመጠየቅ አልፎ ራሱን ይጠይቃል። ለራሱ ነው መልስ የሚሰጠው እኔን ሳይጠይቅ ማለት ነው። አንተ ግን ብዙ ነገር ትሰራለህ። እግዚአብሔር ይመስገን። እኔ ብዙ ነገር ሰራለሁ ሳይሆን በቃ ማንም ሰው የሚሰራውን ሰራለሁ። ምንም ነገር አያግደኝም። ከዛ ልክ 2008 በቃ ለእኔ በጣም ያው መጥፎ አመት የለም፣ ግን ለእኔ በጣም እጅግ በጣም ፈታኝና መጥፎ አመት 2008 ያኔ 95 ላይ ቦምብ እጄ ላይ ፈንድቶ እጆቼን ሳጣ ያን ያህል አልተሰማኝም። ምክንያቱም በጣም ብዙ ዋጋ ከፍዬለት ነው የተማርኩት ነበር። ሐዋሳ እንደምታውቁት በጣም ይሞቃል እና ይሄ አርቲፊሻል እጄ ደግሞ ላስኪት ነው። በጣም ይሞቃል። ላይብረሪ ውስጥ ቁጭ ብዬ ማንበብ አለብኝ እና ሳነብ ስጽፍ ምናምን በቃ እጄ ደምቶ ሁላ ያውቃል እና ያን ሁሉ መስዋዕት ከፍዬለት የተማርኩት ትምህርቴ ለምንድን ነው ያልከፈለኝ ብዬ ራሴንም ጠይቃለሁ፣ ራሴንም አስጨንቃለሁ እና ከአቅሜ በላይ ሲሆን ሁልጊዜም ለሱ ለፍቄ ማለት ነው። አዲስ ዓለም መስፍን የምትባል መምህር ማለች፣ መነን የምትባል መምህር አለ። ለሶስቱ በጣም ስለምግባባቸው ለእነሱ ደውላለሁ። ስራ አጣሁ። እንደውም ቴክስት ሁላ አደርግላቸዋለሁ። በቃ ራሴን ላጠፋ ነው ሁላችሁ ማለት እና ከዛም በኋላ ያው ስራ አጥነቱ እንደዛው ቀጠለ። ማስተር ሴንስ ስማር ራሱ በጣም ቻሌንጅ ውስጥ ነበርኩኝ። ግን ሁል ጊዜም ከወንድምም ከቤተሰብም በላይ ፍቄ ነበረ ማለት ነገ የተሻለ ነው ይለኛል። በቃ ሁል ጊዜም ለእኔ አነቃቂ ነበረ። የሆነ ተስፋም ስቆርጥ ተስፋ እንዳልቆርጥ ነገ የተሻለ ሆኖ እንዳገኘው የሆነ ተስፋ ይሰጠኛል። ስለዚህ አሁን ስራ ሳትይዝ ማስተርስን በዛው ጨረስኩ? በዛው ጨረስኩኝ። ከዛ በኋላ ነው በእነሱ አማካኝነት። ከዛም በኋላ ምን ሆነ? ማስተርሴን ከጨረስኩ በኋላ ድጋሚ ያን ያሳለፍኩ ነገር ሊደገም ሆነ ስራ። አዎ። ከዛ ምንድን ያደረግኩት እኔ እንዴ ሶሻል ሚዲያም ብጠቀም በተለይ ፌስቡክን ብጠቀም እኮ አሪፍ ነገር ሊፈጠርልኝ ይችላል ብዬ የራሴን ፕሮፋይል በቃ ከጫፍ እስከ ጫፍ ጻፍኩኝ። መስራት የምችላቸውን እያንዳንዱን ነገር የመስራት አቅምም እንዳለ ሁላ አድርጌ ጻፍኩኝ። ከጻፍኩ በኋላ ልክ ፍቄም አየውና ምንድን ያደረገው እሱ ደግሞ ሊንክዲን ይጠቀማል። እኔ በወቅቱ ሊንክዲን አልጠቀምም።
ከዛን ያንን እኔ የጻፍኩትን ፕሮፋይል እሱ ለሊንክዲን በማይመች መልኩ ጽፎ ሊንክዲን ላይ ሼር አደረገው። ምንም ሳይቆይ አሁን ያለሁበት መስሪያ ቤት ዳብ ዲቨሎፕመንት ሪሰርች ትሬኒንግ ፒኤልሲ ይባላል። የዛን የድርጅት ባለቤት አሜሪካን ነው ያለው፣ ሊንክዲን ላይ ያገኘው ማለት ነው። ከዛም በኋላ ያንን ሰውዬ ከኔ ጋር አገናኘው። ኢንተርቪውን በስካይፕ ያደረገኝ። ከዛ የጽሁፍ ፈተና ነበር። እዚህ አዲስ አበባ ልመጣ ስል ኮሮና ገባ። ከዛ የጽሁፍ ፈተናውም ሊቀር ሲል በቃ ይሄ ነገር ተጀምሮ ሊቀር ነው እንዲህ ምናምን ስል ቴክኒካል ፕሮፖዛል እንድጽፍ ተርም ኦፍ ሪፍረንስ ላኩልኝ፣ የኮንሰልተንሲ ስራ ስለሚሰሩ ማለት ነው። እና 7 ቀን ነበር የሰጡኝ። እኔም ጽፌ ጨረስኩኝ። ማለት እዚህ ልገባ ስል ቴክኒካል ፕሮፖዛል ለመጻፍ አላባ ነበርኩኝ። ኢንተርኔት ለመጠቀም ብዬ ሐዋሳ መጣሁ። ጓደኛዬ ጋር ለማደር ነበር እና እንደ አጋጣሚ ጓደኛዬም ደግሞ ሌላ ቦታ ሄደ፣ አጋጣሚ ተጠርተው ማለት ነው። እኔ ብር ኪሴ የለም ብዙ ብር፣ ግዴታ ደግሞ ያንን ፕሮፖዛል መጻፍ አለብኝ። አልጋ ይዤ ምናምን እንዳላደር ደግሞ ነገ የምበላው ነገር ያስፈልገኛል እና ምንድን ያደረግኩት ዝም ብዬ የሆነ የምሽት መዝናኛ አሉና እዛ ሄጄ ዝም ብዬ ቁጭ ብዬ እነሱ ማየት ጀመርኩኝ። ማለት እኔ ለመዝናናት አይደለም፣ ብርድም እንዳይመታኝ ሌላም ሰው እንዳይተናኮለ ብዬ ሄድኩኝ። 10 ሰዓት ተዘጋ ያክልም ሌሊት። ከዛም በኋላ ልክ ሁሉም ሲወጣ እኔ ሞጥቼ ሄድኩኝና ገብርኤል ቤተክርስቲያን በር አካባቢ ላይ ቁጭ አልኩኝ። ያን ነገር እንደዛ አሳልፌ በቃ የተሰጠኝን አሳይመንት ጨረስኩ በወቅቱ በሰዓቱ ማለት ነው። ከዛን ያንን አዩና ያው ገብቼ አሁን ዳብ ዲቨሎፕመንት ሪሰርች ትሬኒንግ ፒኤልሲ አሁን ሪሰርች ኦፊሰር እና ፕሮጀክት ኮኦርዲኔተር ሆኛለሁ። በ1 ዓመት ውስጥ 2 ጊዜ የስራ ደረጃም ደሞዝም አድጎልኛል ማለት ነው። ደሞዙ ጉዳይ አይደለም፣ ገና በጣም ይቀረኛል ብዬ አስባለሁ። ምክንያቱም እኔ ነገሮች ተመቻችተውልኝ ብዙ ቻሌንጅ ቢገጥመኝ አልፌያለሁ። ግን በጣም ብዙ የሀገራችን ወጣቶች አሉ ታምር መስራት የሚችሉ ማለት ነው። ሀገራችን ደግሞ እኔ በጣም በቃ ተዝቆ የማልቅ ነዳጅ አላት ብዬ አምናለሁ እና ያ ነዳጅ ደግሞ ያላት የሰው ኃይልን ያ የሰው ኃይል ደግሞ ወጣቱ ነው። ወጣቱን ደግሞ ወደ ጎን ጥለነዋል እና ወጣቱን ብንጠቀምበት ከሀገራችንም አልፎ እኔ ለሀገራችንም ይበጃል ብዬ አምናለሁ እና አሁን ፍቃዱ ይህን ከበደን እንደ ምሳሌ ያነሳ ነው። እስኪ በርካታ ሌሎች ተማሪዎች አሉ በእናንተ የሰለጠኑ